ስሜ መቅደስ ይባላል የመጣው ከደብረ ዘይት ነው ከዚህ በፊትም መጥቼ ነበር እና መኪና አደጋ ደርሶኝ ምናምን መጥቼ ነበር እዚህ ቤት አዎ መጥቼ ቃል ወጥቶልኝ ድኜ ለምስክርነት መጥቼ ነው ምስክርነት ሰጥቼ ነበር እሺ ምስክርነት ሰጥ ማዚያ 2 ዛሬ አመት ነው እና እኔ 2014 ቃቁሜ 2 እዚህ መጥቼ ነበር ማለት መጀመሪያ ጦር ኃይሎች አመት ከመናምን ተኝቼ ከዛ እግር ይቆረጥ ተብሎ ወደ ቅዱስ ያሬድ ተላከ አይቆረጥም ምናምን ብዬ ወደዚህ መጣው ማክሰኞ ቀን ከዛ መጣው በኋላ ሰይጣን ጩሆ እዛ አካባቢ ነበር የቆመ ወደቀ ከዛ ተመልሼ ህክምና ሲሄድ ጥቅምት 5 ነው 20 ምናምን ሲሄድ ስመረመር ጉልበቴ ውስጥ ጠጠራል መጀመሪያ ጉልበት በሳሽ አይመነጭም ደምስሮችም ተበጣጥሷል ሎሚ ተንሸራትቷል ተብሎ ነበር ጠጠሩ ከፍ አርገሽ አሳየ የጠጠር ከየት በኩል ነው የገባው እሺ እስተና ያወጣ ሰርጀሪ ተሰርተሻል ካንደም 2 ተሰርቼ እኔ ከጸለይኩልሽ በኋላ ነው መንፈሱ ጮሄ እሺ መጀመሪያ ምንም የለም ነው የተባልኩ በቃ ደምስር ተበጣጥሷል ሎሚ አይፈሳሽ አይመነጭም ቦታውን ለቋል ነው የተባልኩ እንጂ ተመርምሮ ምንም የለም ጠጠርም የለም ምንም የለም ከዚህ መንፈስ ከወደቀ በኋላ ነው ይሄ ተገኝ መንፈሱ ጮህ ከሄደ በኋላ አዎ ጉልበትሽ ኦሬዲ ሊቆረጥ ቀጠሮ ተይዟል ሊቆረጥ ተብሎ እምቢ ብዬ ነው ወደዚህ የመጣው ለጌታችን ክብር አምጡ ባካችሁ ለማውለድ 10 ቀን ስቀር ነው የመጣው ወልደሽ ትመጪያለሽ በሰላም አልከኝ አሁን ወልጄ በሰላም ስለመጣው ልጄንም ላሳቅፍ እግዚአብሔርንም ላመሰግን ነው የመጣው ለጌታ ክብር አምጡስ መጀመሪያ ምን ነበርስ መጀመሪያ 2013 አደጋ ደርሶኝ ወደ 2 አመት ምናምን ሆስፒታል ነበርኩ እሺ በዊልቸር ነው የሚሄደው በዛ አንድ እግር ይቆረጣል ተባለ አጋጣሚ ቸርች መጣው እዚህ እግርሽ ይቆረጣል ተብሎ አዎ እኔ አልፈልግ ምንድነው ስራሽ ወታደር የት ሀገር ጋፋት የሚባል ኦኬ ወታደር ነበር አዎ ደብረ ዘይት ነኝ የመቶ አለቃ መቅደስ ይባላል አጨብጭውላት ለመቶ አለቃ መቅደስ እግርሽ ይቆረጥ ተብሎ ነበር አዎ ቅዱስ ያሬድ እጄ በቃ 50 በ50 ነው 150 ሺህ ብር አስይዥና ይሞከር ካልተቻለ ይቆረጣል 450 ሺህ ብርም የለኝም ብዬ ወደ ጦር ኃይሎች እጄ ተኛውና ከዛ ተነስቼ ወደዚህ መጣው ወደዚህ ዛች ጋር ቁጭ ብዬ ቃል ወጣልኝ ያው መንፈስ ወደቀ ከዛ በኋላ እንደገና ወደ ሆስፒታል ሲሄድ ውስጥ ጉልበት ውስጥ ጠጠር አለ ጠጠሩንም ይዤ መጥቼ ነበር እንዴ ጉልበት ውስጥ ላይ ሎሚ ውስጥ ሎሚን ተንሸራትቶ እዛ ጠጠር ገብቶ ነበር ቤት በኩል ብቻ አላውቅም ጠጠር ገባ ጉልበት ውስጥ አዎ እሺ ጠጠሯንም ይዤ መጥቼ ነው መሰከርኩና እና እኔ 2014 ቃቁሜ 2 እዚህ መጥቼ ነበር ማለት መጀመሪያ ጦር ኃይሎች አመት ከመናምን ተኝቼ ከዛ እግር ይቆረጥ ተብሎ ወደ ቅዱስ ያሬድ ተላከ አይቆረጥም ምናምን ብዬ ወደዚህ መጣው ማክሰኞ ቀን ከዛ መጣው በኋላ ሰይጣን ጩሆ እዛ አካባቢ ነበር የቆመ ወደቀ ከዛ ተመልሼ ህክምና ሲሄድ ጥቅምት 5 ነው 20 ምናምን ሲሄድ ስመረመር ጉልበቴ ውስጥ ጠጠራል መጀመሪያ ጉልበት በሳሽ አይመነጭም ደምስሮችም ተበጣጥሷል ሎሚ ተንሸራትቷል ተብሎ ነበር ጠጠሩ ከፍ አርገሽ አሳየ የጠጠር ከየት በኩል ነው የገባው እሺ እስተና ያወጣ ሰርጀሪ ተሰርተሻል ካንደም 2 ተሰርቼ እኔ ከጸለይኩልሽ በኋላ ነው መንፈሱ ጮሄ እሺ መጀመሪያ ምንም የለም ነው የተባልኩ በቃ ደምስር ተበጣጥሷል ሎሚ አይፈሳሽ አይመነጭም ቦታውን ለቋል ነው የተባልኩ እንጂ ተመርምሮ ምንም የለም ጠጠርም የለም ምንም የለም ከዚህ መንፈስ ከወደቀ በኋላ ነው ይሄ ተገኝ መንፈሱ ጮህ ከሄደ በኋላ አዎ ጉልበትሽ ኦሬዲ ሊቆረጥ ቀጠሮ ተይዟል ይቆረጥ ተብሎ እምቢ ብዬ ነው ወደዚህ የመጣው ለጌታችን ክብር አምጡ ባካችሁ ከዛ እግዚአብሔር ከመቆረጥም አቁሞኝ ሁለተኛ እድል ሰጥቶኝ ሁለተኛ እድሜ ምን ብየጸለይኩልሽ ቃላው ቃል ያወጣ ያወሽ ከነ እዛች ጋር ወደኩና መንፈስ ጮህ አዎ ከዛ በኋላ በቃ በሁሉም በሽታ መርገም ይውደቅ ይያልክ እየጠለይክ መርገም ወደቀ እኔ ተመልሼ ሲሄድ በፊት ሲቲ ስካንም ያልቀረ ማሽን የለም ኢትዮጵያ ውስጥ አለ የተባለ ሁሉም ስታይ ምንም የለም ደምስሮች ነው የተበጣጠሱ
ጉልበታ ወደ 5 ደም ስር ተበጣጥሷል ሎሚ ተንሸራትቷል አይሰራም ይላሉ በቃ ደርቋል ምናምን ይላል ኧረ አልደረቀም እያልኩ እኔም እየተሟገትኩ ወደዚህ መጣ ወደዚህ ሲመጣ እንግዲህ መንፈሱ ሲወርቅ ተመልሼ ሲሄድ ኧረ ጉልበት ውስጥ የሆነ ነገር አለ ኦፕራሲዮን ይደረግ ተባለ ኦፕራሲዮን ተደረገ ወጥቶ ጠጠሯንም ይዤ መጥቼ ነበር እዚህ እሺ እንግዲህ ከዛ እርጉዞኝ ነው ወደ 9 ወር ገንፎ ያዘጋጅቼ ነበር የመጣው ወልደሽ ትመጫለሽ በሰላም አልክ እቺ ቆንጆ ቢታንያ የሚባል ልጅ ወልጄ መጣው እሺ አያችሁ እሷውስ ተሰውሮ የነበረው አጋንንት ነበር መንፈሱ ሲመታ በሽታው ታወቀ ሰይጣን ጉልበቷ ውስጥ ጠጠር ከቶ ነበር እግሯን ሊቆርጥ ነበር እዚህ ቤት መጣች ኢየሱስ አጅሬው መታ በሽታው ታወቀ ጠጠሩ ከውስጧ ወጣ ዛሬ እዚህ ቤታችሁ ውስጥ ጓዳችሁ ውስጥ ተሰውሮ ትዳራችሁ ውስጥ ተሰውሮ ፋይናንሳችሁ ውስጥ ተሰውሮ እግዚአብሔር ምስክሬ ነው ማለት ዋጋ ያስከፈላችሁ ያለ በሽታ ይሁን ጭንገፋ ይሁን የትኛውም አይነት ቤታችሁ ውስጥ አመታትን ያስቆጠረ እግራችሁ ሊቆጥ ሰውነታችሁ ሊቆራረጥ አዋጅ ይዞ ይወጣ ሆድሽ ውስጥ እኮ ጠጠር አለ እንደዚህ አሞት ጠጠር የኩላሊት ጠጠር እንደዚህ በጣም አዋጅ ሰምታችሁ የፈራችሁ አንድ ጸሎት ጸልያለሁ አዋጁ ተገለበጠ የእህቴ አዋጅ ተገልብጦ ልጅ ወልዳ ከመጣች እዚህ ቤት እንደ እግዚአብሔር ነብይ ተነብያለሁ ከደጃፋችሁ ላይ የጭንገፋ ድንጋይ ይንከባለል የበሽታ ድንጋይ ይንከባለል የእርግማን ድንጋይ ይንከባለል የፈራሹ ድንጋይ ይንከባለል የማዕፀን ካንሰር ድንጋይ ይንከባለል የስኳር ድንጋይ ይንከባለል የትኛውም ነገራችሁ ሊያበላሽ ይወጣ ይንከባለል እስቲ ከኔ ጋር ተንከባለለ በሉ የመጨረሻ አሜን አምጪያት ቢታንያ ያልሻት ቢታንያ ነው በመጽሐፍ ቅዱስ አይቼ ነው የምሕረት ቤት ነው ምሕረት የተደረገባት ሴት የኔ ስለነበር ሁሉም እንደኔ ምሕረት የተደረገ ሰው ተነስቶ እግዚአብሔር እንዲያመሰግንና ምሕረት እንዲደረግ እግዚአብሔር የኔ ጌታ የኔ መውደድ አሳለፍከኝ ስንቱን ወጥመድ በቃ ሲሉ አበቃለ አረን ያለው በሱ ምሕረት በሽብሸባ የኔ ጌታ የኔ መውደድ አሳለፍከኝ ስንቱን ወጥመድ በቃ ሲሉ አበቃለት አረን ያለው በሱ ምሕረት ያኖረኝ እንዳልጠፋ ያረገኝ ያኖረኝ እንዳልከስር ያረገኝ የሱ ጸጋ የሱ ምሕረት አይደለም ወይ የኔስ ምክንያት የሱ ጸጋ የሱ ምሕረት አይደለም ወይ የኔስ ምክንያት በሽብሸባ የኔ ጌታ የኔ መውደድ አሳለፍከኝ ስንቱን ወጥመድ በቃ ሲሉ አበቃለት አረን ያለው በሱ ምሕረት ያኖረኝ እንዳልከስር ያረገኝ ያኖረኝ እንዳልጠፋ ያረገኝ የሱ ጸጋ የሱ ምሕረት አይደለም የኔስ ምክንያት ተቀመጡ እጃችሁ ዘርጉ ቢታንያ በእግዚአብሔር ቤት ትተከል ዘሯ የጠላት እንደጅ ይውረስ በጥበብና በእውቀት ትደግ የእግዚአብሔር ቅባት በሷ ላይ ይሆን በኢየሱስ ስም አሜን